ከ500 ሺህ ብር እስከ 1 ሚሊዮን ብር መክፈል ግዴታ ሊሆን ነው። የፓርላማ አባላትን እጅጉን ያከራከረው አዋጅ ምንድን ነው? በድንገት የተሰረዘው የፍርድ ቤት ውሎ ጉዳይ፣ አሜሪካ በኢራን ተዋርዳለች ስለመባሉም በዜናችን ከያዝናቸው ጉዳዮች መካከል ይገኙበታል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 19 ቀን 2018 ዓ.ም ያዘጋጀናቸውን የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁም። ለሕክምና ውጭ ሀገር ለመሄድ ፍቃድ ለሚጠይቅ ታካሚ እንደ ሕክምናው አይነት ከ500 ሺህ ብር እስከ 1 ሚሊዮን ብር በባንክ ሂሳብ መኖርን የሚያረጋግጥ ሰነድ እንዲያቀርብ የሚያስገድድ መመሪያ ወጥቷል። የኢትዮጵያ ጤና ሚኒስቴር ወደ ውጭ ሀገር ሄደው ለሚታከሙ ዜጎች ጥራት ያለው ደህንነቱ የተጠበቀና ክብራቸውን የሚመጥን የሕክምና አገልግሎት እንዲያገኙ ያስችላል ያለውን የውጭ ሀገር የሕክምና አገልግሎት ቅብብሎች ስርዓት ማስፈጸሚያ መመሪያ ቁጥር 1128/2018 አውጥቷል። ይህ አዲስ መመሪያ በዋነኝነት የታካሚዎችን እንግልት ለመቀነስ በዘርፉ የሚታዩ የአሰራር ክፍተቶችን ለመሙላትና በሕክምና ስም የሚከናወኑ ህገወጥ ተግባራት ለመቆጣጠር ታስቦ የተዘጋጀ ነውም ተብሏል። መመሪያው በጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362/2017 መሰረት የወጣም ሲሆን የሕክምና ቦርድ አሰራር ጀምሮም እስከ ወኪል ተቋማት የብቃት ማረጋገጫ ድረስ ያሉ ሂደቶችን በዝርዝር ይደነግጋልም ተብሏል። መመሪያው መሰረት አንድ ታካሚ ወደ ውጭ ሀገር ሄዶ እንዲታከም የሚፈቀድለት የሚፈልገው የሕክምና አይነት በሀገር ውስጥ የማይሰጥ ከሆነ ለምርመራ የናሙና ዝርዝር የማይቻል መሆኑም በከፍተኛ ወረፋ ምክንያት የታካሚው ሕይወት አደጋ ላይ የሚወድቅ መሆኑ ወይም ሲታመንበት ለሕክምና የሚሄድ መሆኑን በሚከታተለው አካል ወይም በሕክምና ቦርድ ሲራገጥ ብቻ ነው። ይህ ውሳኔ የሚሰጠውም የሕክምና ቦርድ በሆስፒታሉ ሜዲካል ዳይሬክተር የሚመራና ከ3 እስከ 5 አባላት ያሉት ሆኖ በየሳምንቱ እየተሰበሰበ ውሳኔ እንደሚያስተላልፍ በመመሪያው ተመላክቷል። ወደ ውጭ ሀገር ለመሄድ ፍቃድ የሚጠይቅ ታካሚ የጸደቀ የቦርድ ማስረጃ፣ የታደሰ መታወቂያ ወይም ፓስፖርት ማቅረብ ይጠበቅበታልም ይላል። በተጨማሪም ለሕክምናው የሚያስፈልገውን ወጪ ለመሸፈን በባንክ ሂሳቡ ቢያንስ 500 ሺህ ብር፣ ለንቅለ ተከላ ወይም ትራንስፕላንት ሕክምና ከሆነ ደግሞ 1 ሚሊዮን ብር መኖሩን የሚያረጋግጥ ሰነድ ማቅረብ እንዳለበትም መመሪያው ያዛል። ለንቅለ ተከላ ሕክምና የሚሄዱ ታካሚዎች ከለጋሹ ጋር ያላቸውን ስምምነትና የለጋሹን የጤና ሁኔታ የሚያሳዩ ተጨማሪ ሰነዶች ማቅረብ ይኖርባቸዋል። ታካሚዎች ከውጭ ሀገር የሕክምና ተቋማት ጋር የሚያገኙ ወኪሎች የጤና ባለሙያ መሆን እንዳለባቸውና ከሚኒስቴሩ የብቃት ማረጋገጫ ምስክር ወረቀት ማግኘት እንዳለባቸውም ተደንግጓል። ወኪሎች ለታካሚው ስለሚሰጠው አገልግሎት የተጋነነ መረጃ መስጠት የተከለከለም ሲሆን በየሩብ ዓመቱ ለሚኒስቴሩ የስራ አፈጻጸም ሪፖርት የማቅረብ ግዴታም ተጥሎባቸዋል። ውጭ ሀገር የሚገኘው የጤና ተቋም ለሚሰጠው የሕክምና አገልግሎት የሚከሰት ጥራት ደረጃ ጉለት፣ የሕክምና ስህተት፣ የሙያ ግድፈትና መሰል ድርጅቶች ለታካሚው ካሳ መክፈል እንዳለበትም ይደነግጋል። ካሳ የሚከፈለው ተቋሙ ቢሆንም ወኪሉ ይህ ተጠያቂነት ያለበትን ተቋም የመምረጥና ጉዳዩን የማስፈጸም ኃላፊነትም ይጣልበታል ሲል የተዘጋጀው መመሪያም ያሳያል። የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች የምዝገባና የምርጫ ስነ ምግባር አዋጅ ላይ በምርጫ የሚሳተፉ እጩዎች የምርጫ ሂደቱ እስኪጠናቀቅ ድረስ የማይታሰሩ፣ በፖሊስ እንደማይያዙና እንደማይከሰሱ በግልጽ ተቀምጧል። ነገር ግን እጩ ተወዳዳሪዎች የማይከሰሱት ከባድ ወንጀል ሲፈጽሙ እጅ ከፍንጅ ካልተገኙ በስተቀር መሆኑና እጅ ከፍንጅ ከባድ ወንጀል ሲፈጽሙ ከተያዙ ሊከሰሱ እንደሚችሉ ፍትህ ሚኒስቴር ተናግሯል። በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክቶሬት ክፍል የህግ ማርቀቅ አስተባባሪ የሆኑት አቶ ጠገኝነህ ትርፌ ኢትዮጵያ እጩዎች ሀሳባቸውና ፖሊሲያቸውን ለመራጭ ህዝብ ያለ ፍርሃትና ያለ ስጋት ማስተዋወቅ እንዲችሉም አዋጁ መብት የሰጣቸው ቢሆንም እጅ ከፍንጅ ከሆኑ ወንጀሎች ውጭ ያሉ ጉዳዮች ሊከሰሱ የሚችሉት የምርጫ ውጤቱ ከተገለጸ በኋላ ነው ብለዋል። አቶ ጠገኝነህ ሆኖ የተመረጠ ተወዳዳሪ
በወንጀል የሚያስጠይቅ ድርጊት ፈጽሞ ቢገኝ ደግሞ ለየት ባለ ሁኔታ ነው የሚታየው። የምክር ቤት አባልነቱን ካልተረጋገጠ ያለመከሰስ መብት ይኖረዋል። ይህ መብት በምክር ቤቱ ካልተነሳ በስተቀር አሁንም ከባድ ወንጀል ሲሰራ እጅ ከፍንጅ ካልተያዘ በቀር መክሰስም መያዝም አይቻልም ብለዋል። ፍትህ ሚኒስቴር እጩዎች ከአቃቢ ሕግና ከፖሊስ ጋር ሆኖ ያለመከሰስ መብት በአግባቡ እንዲጠበቅላቸው ማድረግ አለበት። እጩዎች እንዳይከሰሱ ምርመራ እንዳይጣራባቸው የማድረግ ከፍተኛ አስተዋጽኦም ይጠበቃል ሲሉ አክለዋል። አቶ ጠገኝነ የፍትህ ሚኒስቴር ሚና በአዋጁ የተጣሉ ገደቦችና ክልከላዎች መከታተልና ማስፈጸም ነው። የአቃቢ ሕግ ባለሙያዎች የማንኛውም ፖለቲካ ፓርቲ አባል ወይም በተወዳዳሪነት ሊወዳደሩም አይችሉም። ከፖለቲካ ተጽዕኖ ነፃ ሆነው ኃላፊነታቸውን እንዲወጡም ፖለቲካ ውስጥ መሳተፍ አይችሉም፣ ክልከላ ተቀምጦባቸዋልም ብለዋል። የፍትህ ሚኒስቴር አመራሮቹ አስፈጻሚ አካል ስለሆኑም ከምርጫ ጋር ተያይዞ ጉዳዮች ምን ያህል ገለልተኛ ሆነው ሊያስተናግዱ ይችላሉ የሚሉ ጥያቄዎች ሊነሱም ይችላሉ ያሉት አቶ ጠገኝነ ነገር ግን አመራሮቹም ያው ከፖለቲካው ነፃ ናቸው ማለት አይቻልም። ሆኖም ግን ባለሙያዎቹና አቃቢ ሕግ የህዝብ አገልጋይ ናቸው። ስራቸው በነፃነትና በገለልተኝነት ሆኖ ከፖሊስ ጋር ማንም ጣልቃ ሳይገባባቸው በራሳቸው እውቀታቸው ወይም ፕሮፌሽናቸውን ተጠቅመው ምርመራ ያካሂዳሉ። በምርመራ ውጤት ላይ ተመስርተውም ክስ ያስመሰርታሉ ብለዋል። የጭነት ተሽከርካሪዎች እንዲወረሱ በህግ ይደንገግ መባሉ በኮንትሮባንድ ተቆጣጣሪና በትራንስፖርት ዘርፍ መካከል ጠንካራ ክርክር አስነስቷል። በኮንትሮባንድ የተገኘ ገንዘብ ወንጀሉን መከላከል የሚያስችል አቅም ግንባታ ሊውል ይገባል። የፌዴራል ፖሊስ የጉምሩክ አዋጅን ለሁለተኛ ጊዜ ለማሻሻል የተዘጋጀው ማሻሻያ ረቂቅ የኮንትሮባንድ ንግድን ለመከላከል ይረዳል ተብሎ የተካተተው ድንጋጌ በኮንትሮባንድ ተቆጣጣሪ አካላትና በትራንስፖርት ዘርፍ ተዋናያን መካከል በፓርላማ ክርክር አስነስቷል። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የጉምሩክ አዋጅ 859/2006ን ያሻሻለውን 1160/2011 ድጋሚ ለማሻሻል በተዘጋጀው ረቂቅ አዋጅ ላይ ሚያዝያ 14 ቀን 2018 ዓ.ም የተገኙ ተሳታፊዎች ቁጥር አነስተኛ ቢሆንም ይፋዊ የህዝብ ውይይት አካሂዶ ነበር። ሆኖም አዋጁ ተጨማሪ ውይይት እንደሚያስፈልገው በመግለጽም ቋሚ ኮሚቴው ተጨማሪ ሐሳብ እንዲደረግበትም ለሌላ ቋሚ ኮሚቴ አስተላልፏል። ወደ ውጭ ዜናዎቻችን አልፈናል። አሜሪካ በኢራን ተዋርዳለች ሲሉ የጀርመኑ ቻንስለር ተናገሩ። በአሜሪካና በኢራን መካከል ያለው ጦርነት በለኮሰው ውጥረት የጀርመኑ ቻንስለር ፍሬድሪክ ሜርዝ በፕሬዝዳንት ዶናልድ ትራምፕ እና በአሜሪካ መንግስት ላይ እጅግ ጠንከር ያለ ትችት ሰንዝረዋል። ቻንስለሩ እንደገለጹትም አሜሪካ በኢራን መሪዎች በተለይም በታዋቂው የቪዮላ ጥበቃ ጦር ውርደት ሰከናን ባለችም ብለዋል። ኢራናውያኑ በጣም ብልህ በሆነ መንገድ ድርድር እያደረጉ ነው ያሉት ሜርዝ የኢራን ጥንካሬ ቀደም ሲል ሊታሰብ ከነበረው በላይ እጅግ ከፍተኛ ሆኖ መገኘቱን በአጽንኦት ገልጸዋል። ይህ የቻንስለሩ ንግግር የመጣው ኢራን አዲስ የሰላም ጥሪ ካቀረበች በኋላ ነው። የኢራን ጥያቄ የሆርሙዝ የባህር በር እንዲከፈት፣ ጦርነቱ እንዲቆምና የኒኩሌር ድርድር ለጊዜው እንዲዘገይ የሚል ነው። ይሁን እንጂ የኒኩሌር ድርድሩ ሊጀመር የሚችለው የባህር ላይ እንገዳው ተነስቶም የሆርሙዝ መስመር ወደ ስራ ሲመለስ ብቻ እንደሆነም ኢራን ግልጽ አድርጋለች። ቻንስለር ሜርዝ ዋሽንግተን ግልጽ የሆነ ስትራቴጂ እንደሌላት በመጥቀስም አሜሪካ ከዚህ ቀውስ ውስጥ በምን አይነት መንገድ ልትወጣ እንደምችል ጥርጣሬ እንዳላቸውም አልሸሸጉም። በመጋቢት ወር በዋይት ሃውስ ከትራምፕ ጋር ተገናኝተው የነበሩት ሜርዝ አሁን ግን ፊታቸውን ወደ ትችት አዙረዋል። በአሁኑ ሰዓት አሜሪካውያን ምን አይነት ስትራቴጂያዊ መውጫ እንደሚመርጡ አይታየኝም ሲሉ የተናገሩት ቻንስለሩም ኢራናውያኑ በመደራደርም ሆነ ባለመደራደር ጥበብ አሜሪካን አጣብቂኝ ውስጥ ከተዋታልን ብለዋል። ይህ በሁለቱ የምዕራባውያን መሪዎች መካከል የተፈጠረው የቃላት ጦርነትም በመካከለኛው ምስራቅ ባለው የጂኦፖለቲካ ፍጥጫ ላይ አዲስ መነጋገሪያ አጀንዳ ሆኗል። የኔታንያሁ የፍርድ ቤት ውሎ በድንገት ተሰረዘም። ለ6 ሳምንታት ያህል ሲዘገይ የቆየው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የሙስና ወንጀል ክስ ምስክርነት ዛሬ ሰኞ ሊካሄድ 90 ደቂቃዎች ብቻ ሲቀሩት በድንገት ተሰርዟል። የጠቅላይ ሚኒስትሩ ጠበቃ አሚት ሃዳድ ባቀረቡት አፋጣኝ ጥያቄ መሰረት ችሎቱ እንዲሰረዝ የተደረገም ሲሆን ምክንያቱ ደግሞ የጠቅላይ ሚኒስትሩ የጸጥታ መርሃ ግብር እንደሆነ ገልጸዋል። ፍርድ ቤቱም ከጥበቃው የቀረበለትን ጥሪ ተቀብሎ የዕለቱ ውሎ መሰረዙንም ይፋ አድርጓል። ከ2020 ጀምሮ ሲካሄድ
ሲካሄድ የቆየው ይህ የወንጀል ክስም በአሁኑ ወቅት የተከሳሽ መከላከያ ምስክርነት ደረጃ ላይ የሚገኝም ቢሆን በጸጥታ ስጋቶችና በጦርነት ተለዋዋጭ ሁኔታዎች ምክንያትም ተደጋጋሚ መስተጓጉሎች እየገጠሙት ይገኛል። የኔታንያሁ ጠበቆች ስለተሰረዘው የዛሬ መርሃ ግብር ዝርዝር መረጃዎችን በሚስጥር ለፍርድ ቤቱና ለከሳሽ አቃቤ ሕግ እንደሚያቀርቡም ገልጸዋል። በተለይም መዝገብ 1000 ተብሎ በሚታወቀው የክስ መዝገብ ጠቅላይ ሚኒስትሩ እንደ ሲጋራና ሻምፓኝ ያሉ ውድ ስጦታዎችን ከሀብታም ነጋዴዎች ተቀብለዋል በሚል በታማኝነት ማጉደልና በማጭበርበር ወንጀል ተከሷል። ኔታንያሁም የቀረበባቸውን ክስ በሙሉ የሚክዱ ቢሆንም ይህ በታሪክ የመጀመሪያ የሆነውን በስልጣን ላይ ባለ ጠቅላይ ሚኒስትር ላይ የተመሰረተ የሙስና ክስ በዓለም አቀፍ ደረጃ ከፍተኛ ትኩረትን እየሳበም ይገኛል። አድማጮች የኢትዮጵያ ድምፅ ዜናዎች አሁንም ወደ እናንተ ማድረሳችን ቀጥለናል። ወደ ሌሎች ዜናዎቻችን አልፈናል። የኢራን ሕዝብ ለሉዓላዊነቱ በጀግንነት እየተፋለመ ነው ሲሉ ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሴንት ፒተርስበርግ ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተገናኝተው መወያየታቸውን ስፑትኒክ ዘግቧል። ፑቲን በውይይቱ ወቅት የኢራን ሕዝብ የአሜሪካ ጥቃት በመቋቋም እያሳየ ያለው ቆራጥነትና ጀግንነት ያደነቁም ሲሆን ሩሲያ ከመካከለኛው ምስራቅ ሰላም እንዲመጣ የሚቻላትን ሁሉ እንደምታደርግም አረጋግጠዋል። በተጨማሪም ፕሬዝዳንቱ ለኢራኑ ሉዓላዊ መሪ ሙንጃባ ካሚኒ ያላቸውን አክብሮት በመግለጽም አገሪቱ ይህንን የፈተና ወቅት በድል እንደምትወጣውም ያላቸውን እምነት ገልጸዋል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የኢራን ሕዝብ የአሜሪካ ወራ ለመመከት የሚያደርገው ተጋድሎ ተጠናክሮ እንደሚቀጥልም ለፑቲን አስረድተዋል። ኢራን ከሩሲያ ጋር ያላትን ዲፕሎማሲያዊ ግንኙነት እንደምታከብር የገለጹት ሚኒስቴሩም የሀገራቸው መሪዎች ለፑቲን ያስተላለፉትን የመልካም ምኞት መልእክትም አድርሰዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 19 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።